ሃሌሉያ ቴንክ ዩ ጌታ ኢየሱስ ይባርካችሁ። እስኪ ቴንክ ዩ ጌታ የተባረከ ይሁን። በኤፌሶን ምዕራፍ 6 ላይ እንዲህ የሚል ቃል አለ። ስለ መንፈሳዊ ጦርነት በሚያወሳበት ምዕራፍ ላይ ሐዋርያ ጳውሎስ መንፈሳዊ ጦርነት ምክንያታዊ እንደሆነ እንደ ስሙ ደግሞ አይነቱ መንፈሳዊ እንደሆነ እንድናስብ በጻፈበት አሰራር ውስጥ ይህ መንፈሳዊ የሚባለውን ኃይል በትግልም ጭምር በመዋጋትም ጭምር እንድናውቀው እንድንዘጋጅለት ለዛም ደግሞ የሚያበቃንን ምክንያታዊነት ከምዕራፍ 1 ጀምሮ እየዘረዘረ እንደመጣ ታሪኩን ታውቃላችሁ። መንፈሳዊን ዓለም መጀመሪያ ያስተዋወቀን በጨለማ ተጽዕኖ ስር የተያዘ መሆኑን ብቻ ሳይሆን እግዚአብሔር ዓለም ሳይፈጠር በሰማያዊ ስፍራ የተባረክንበትም ዓለም እንደሆነ ከማስገንዘብ ነው የመጣው። ክብር ለጌታ ይሁን። ሰማይ ስትሉ ሰማያዊ ስፍራ ስትሉ ሁሌ የምትዋጉበት የምትታገሉበት ዓለም ብቻ እንደሆነ አድርጋችሁ የምታስቡ ከሆነ በጣም ትታለላላችሁ። መጽሐፍ ቅዱስ መጀመሪያ የነገር ምንድነው? በረከታችሁ ያለቀበት ቦታ ሰማይ እንደሆነ ይናገራል። ጽድቃችሁ ያለቀበት ቦታ፣ ዓለም ሳይፈጠር የታወቃችሁበት ቦታ፣ ዓለም ሳይፈጠር በፊቱ ቅዱሳን እንሆን ዘንድ በክርስቶስ አስቀድሞ አደረገን መረጠን ይላል። የተባረክንበት ቦታ በሰማያዊ ስፍራ ብሎ ያስቀምጠዋል። ክብር ለጌታ ይሁን። እስቲ በሰማያዊ ስፍራ ተባርኬያለሁ ብሎ እንግዲህ ያንን ስፍራ በበረከት ልክ ካልተዋወቃችሁት ስፍራውን የመጠማትም ሆነ በዛ ስፍራ የተዘጋጀላችሁን በረከት ለመገናኘት የሚኖራችሁ መታጠቅም ሆነ መጓጓት መጠቃት ይጀምራል። ስለዚህ አስቀድሞ ጳውሎስ ለአንባቢዎቹ ስለ ሰማይ የሰጣቸው እውቀት የተባረኩበት ቦታ እንደሆነ እንዲገባቸው አድርጎ ነው። ርስታቸው ያለበት ቦታ የእግዚአብሔር አጠቃላይ በክርስቶስ ሰርቶ የጨረሰው የበረከት አይነት የተቀመጠበት ቦታና ስፍራ እንደሆነ ስለዛ ስፍራ እንደዚህ አይነት እውቀት እንዲገባቸው አድርጎ እየነገራቸው ነው ከምዕራፍ 1 ጀምሮ የመጣው። ክብር ለጌታ ይሁን። እንግዲህ በረከት ያለበት ቦታ፣ ልክ ያለበት ቦታ፣ ስኬት የተቀመጠበት ቦታ፣ ያም ደግሞ እግዚአብሔር ያዘጋጀው ስፍራውንም እንደገና በዛ ስፍራ ላይ የተቀመጠውንም የበረከትም አይነት ወደ ማስተዋል የመጣ ማንኛውም ሰው ለዛ ቦታ ያለው ነገር ኬርለስ መሆን ያበቃለታል። በትኩረት ያንን ቦታ የመናፈቅ እዛ ቦታ ያለውን በረከት ለመገናኘት አካሄዱም፣ ትግሉም፣ ሀሳቡም፣ እቅዱም ሁሉ ምክንያታዊ ይሆናል። የትኛውም እንቅስቃሴ መንገድና እግር ስላላችሁ የሚከናወን አይደለም። በዛ መንገድ ላይ ምክንያት ሲኖራችሁ ነው እግራችሁንም ለመሄድ መንገዱን ደግሞ ለመጠጋት የምትጠቀሙበት። እግዚአብሔር ሕይወትን ስትሄዱ በምክንያት እንድትሄዱ ስለሚፈልግ በአንተና በግብ መካከል ሪዝን ያስቀምጣል። ክብር ለጌታ ይሁን። አሜን አሜን። ለዚህ ነው ክርስቶስ ኢየሱስም ስለ ሰማይ በጣም ደጋግሞ የተናገረው። በሰማይ ያለ አባታችሁ ደስ እንዲለው ይላል። በሰማይ ያለ አባታችሁ ይላል። እንደገና ጸሎት አስተምሩ ሲባል በሰማይ የምትኖር አባታችን ሆይ፣ እዛ ደግሞ በሰማይ ፈቃድ እንዳለ ለሰማያዊ ፈቃድ ራሳችሁ እንድታዘጋጁ በጣም ያነቃቃችኋል። ብቻ መጽሐፍ ቅዱስ በሰማይ እውቀት እንድትደመሙ ብቻ ሳይሆን ተማርካችሁ እንድትቀሩ ናፍቆታችሁ ሆኖ እንዲቀር የሚያነቃቃ መጽሐፍ ነው። ክብር ለጌታ ይሁን። እንግዲህ ይህንን የበረከትና ስፍራና የበረከቱን አይነት ካስቀመጠ በኋላ ሐዋርያ ጳውሎስ ምዕራፍ 1 ላይ በሰማይ ያለውን የበረከት ልክ ይነግረናል። መጽሐፉ እንዲዘጋው ደግሞ እዛው በረከታችሁ ያለበት ቦታ ደግሞ ትግላችሁ እንዳለ፣ ውጊያችሁ እንዳለ፣ ጦርነታችሁ እንዳለ፣ ግብግባችሁ እንዳለ ደግሞ ጨምሮ ይነግረናል። ክብር ለጌታ ይሁን። አሜን አሜን። እና እንግዲህ ሰማይ የሚባለው ነገር ርስት ያለበት ማንነት ያለቀበት ቦታ ብቻ ሳይሆን ወደዛ ወዳለቀው ነገር ደግሞ እንድትገባ ርስት ባለበት ቦታ አብሮ ደግሞ ጠላትህ ትኩረት እንደሚያደርግ እንድታውቅ ያደርጋል። ማለት ብዙ አይነት ልብስና ብዙ አይነት ነገር ይዛችሁ ትወጣላችሁ። ነገር ግን ሀብታችሁ የተቀመጠበት ቦታ የጠላታችሁ ወይም የሰራቂያችሁ ትኩረት እንደሆነ የማታስቡ ከሆነ ትጠቃላችሁ። ሰማይን አዝረክርከንና አሳነሰን እንድናስብ የሚሆን ጥቃት ከህይወታችን የተመታ ይሁን። አሜን አላላችሁ? ክብር ለእግዚአብሔር ነው። ይህ በጣም ጥንቃቄ የሚያስፈልገን ነገር ነው እና ለምንድን ነው ሰይጣን ሰማያችን ላይ ጥንቃቄ በተሞላበት መንገድ ማንነቱን ማለት ሰይጣን ስንል ማንነቱ ስል ይገባቸዋል። ሰይጣን ክፉ ከሆነ ማንነቱ መክፋት ነው፣ ሌብነት ነው፣ መዋሸት ነው፣ መስረቅ ነው።
ይህንን ማንነቱን የተገኘበት ቦታ አይደለም የሚያስጠጋው። እንደ አማኝ መንፈሳዊ ጦርነትን ተራ ቦታ ላይ የማከናወን ያክል ስንፍና የለም። እንደ አማኝ ተራ ቦታ ሁሉ ቦታ ላይ አንዳንድ ሰዎች በቃ እዚህ ጎረቤት ላይ ምናምን ላይ አክስት ላይ አጎት ላይ አያት ላይ ቅድመ አያት ላይ ያዝረከረቁታል መንፈሳዊ ጦርነታቸውን። ከዚህ እስካልተፋታችሁ ድረስ ሁሌ የምትዋጉ እንጂ ትግላችሁ ድል ጋር የሚያደርሳችሁ አይሆንም። እግዚአብሔር ጦርነትን ከመሳትና ጠላታችሁ በሌለበት ወይም በብልጫ ባለው ጥቃት በማይጠቃበት ቦታ ጥይትን ከማባከን ስንፍና ይጠብቃችሁ። ክብር ለጌታ ይሁን። አሜን አሜን። ምን እያልኩ ነው? አንዳንድ ትግሎችን አያለሁና ይህ ምንድን ነው ሬስሊንግ ምናምን የቦክስ ምናምን አይታችሁ ከሆነ መጀመሪያዎቹ ዙሮች ላይ አንደኛው በጣም ሲደበድቦ ታያላችሁ እና ነገሩ እየሄደ በሄደ ቁጥር ሲደበደብ የከረመው ደግሞ ኃያል እየሆነ ይመጣል እና ምንድነው ሲስተማቸው በመደብደብ ማድከም የሚባል ነገር አለ። ያኛው ኢነርጂ ያወጣል፣ ይሄ ደግሞ የማይጠቃበትን ቦታ እየሰጠው ምን ያደርገዋል? ይመታዋል። የማያስቆጥርበት ግን ኃይሉን የሚያወጣበትን ቦታ እየሰጠ ምን ያደርገዋል? ያደክመዋል። ካደከሙ በኋላ በደከመ ማንነቱ ላይ ይሄ ደግሞ ሰውሮና ጠብቆ ያቆየውን ኃይሉን እንደገና ምን ያደርጋል? ያንቀሳቀስና ፋይናሊ ያሸናፊ የመሰለው ማንነት ሲሸነፍ የተጠቃ የመሰለው ደግሞ ኃይሉን ጠብቆ ሲያሸንፍ ትመለከታላችሁ። እንደዚህ የሚመስል ጥቃት በሕይወታችን ውስጥ እንዳይከናወን መጽሐፉ ምንድነው ስለ ሰማይ የነገረን? ስለ መንፈሳዊ ዓለም የነገረን? ስለ መንፈሳዊ ጦርነት እንዲገባን የፈለገው ነገር ምንድን ነው? ስለዚህ ያ እውቀት እኔና እናንተ ጋር መጽሐፉ የሚለውን የሚመስል ሆኖ ከተገኘ ደግሞ እንዴት ነው ድሌ ባለበት ሀብቴ በተቀመጠበት አሸናፊነቴ በታወጀበት ክልል ላይ ተጠቃሚ የምሆነው? ጥቅሜ ባለበት ቦታ ላይ በማደርገው መንገድ የዛ ጥቅም ጠላት የሆነው እኔን አታክ ያደርጋል። እንዴት ነው ያንን ጥቃት አልፌ ስኬታማ መሆነው የሚለው ነገር ምክንያታዊና ሪዝነብል መሆን ይጀምራል። ክብር ለጌታ ይሁን። አሜን አሜን። ስለዚህ ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያንዳንዱ ሜቢ ከተወሰኑ ጊዜ በኋላ ወደ መጽሐፍ ትምህርት ስለምንመጣ እያንዳንዱ ኤፌሶንን፣ ገላትያን እያንዳንዱን ቨርስ ባይ ቨርስ በደንብ እያየን እንመጣለን። ግን እኔ አሁን የፈለግኩት የትንቢተ ዳንኤል ምዕራፍ 10 ጋር ይህን ምዕራፍ 6 ኤፌሶን አገናኝቼ ሰማያችሁን ስለማስለቀቅ አንዳንድ ነገሮችን እናይና እንጸልያለን። ክብር ለጌታ ይሁን። ዛሬ ሰማያችን ነፃ ይወጣል። ሲያጠገብ ያለውን ሰማይህን ነፃ ታወጣለህ በሉት። መንፈሳዊ ኃይል መንፈሳዊ ሶርስህን እግዚአብሔር ያስቀምጠልን ማንኛውንም አቅርቦት ያለ ከልካይ የምትጠቀምበት ማንነትህ ቀጠና ሰማያዊ ስለሆነ ክብር ለጌታ ይሁን እና ኤፌሶን ላይ እንግዲህ ያለው ነገር ምንድነው? መጋደላችን ከስጋና ከደም ጋር አይደለም ብሎ ይህንን ትግሉን መጋደል በሚል ክረትና ክብደት ባለው ቃል ነው የሚያስተዋውቃችሁ። ለአንባቢው እየተጋደልክ ብሎ ይናገራል። መንፈሳዊ ጦርነት እየለፈለፍክ እንደሆነ የምታስብ ከሆነ፣ እየጮክ እንደሆነ ብቻ የምታስብ ከሆነ፣ እየተናገርክ ብቻ እንደሆነ የምታስብ ከሆነ አደጋ ውስጥ ነው ያለኸው። ራሱ መንፈሳዊ ጦርነት ሲባል መጋደል የሚል በጣም ከበድ ያለ ቋንቋ ነው የሚናገረው። ይህን የሚጽፍላቸው ሰዎች እየተጋደላችሁ ነው ይላቸዋል። እስቲ ይጋደላሉ ብሎ ይሄ ራሱ ቃሉ ስትመለከቱት አጀንዳው ተራ እንዳልሆነ እንድታስቡ ያደርጋቸዋል። መጋደላችን ከስጋና ከደም ጋር አይደለም ሲል ሁለት አይነት መጋደል አለ። የመጀመሪያው በጳውሎስ ቋንቋ በስጋና በደም የሚደረግ መጋደል አለ። ይሄ በስጋና በደም የሚደረግ መጋደል ሁላችሁም እንደምታውቁት በመንግስታት ከመንግስታት ጋር፣ አንድ የጦር ኃይል ከሌላ የጦር ኃይል ጋር ፊዚካል የሆኑ የጦር ዕቃዎችን በመጠቀም የሚያከናውነውን መታኮስና ከሰዎች ህይወት ላይ ህይወትን በመቀማት ፍጻሜ የሚያደርገውን የስጋ ጦርነትን ነው የምናውቀው ነው። እንግዲህ ለእኛ ለኢትዮጵያውያን አዲስ ነገር አይደለም። በየጊዜው የምንሰማው ዜና ውስጥ እንደሚመስሉ ነገሮችን ሁልጊዜ እናያለን እና ጦርነት ባለበት ውስጥ አብሮ ምን አለ? መጋደል የሚባል ግብ አለ። ጦርነት ግቡ ጋር የሚደርሰው ምን ሲያደርግ ነው? መጋደል ነው። ስለዚህ ጀግናው ገዳይ ምናምን የሚል ዘፈን ያበዛ ነው። ከዚህ የተነሳ ነው ይህንን አይደለም ነው የሚለው። የተገለጠው ዓለም ጦርነት እንኳን ዓላማው ምን ማድረግ ነው? መናጠቅ ነው። ህይወትን አሁን መጋደል ሲባል አንድን ህይወት ያለውን ነገር በእናንተ ዓለም ላይ በህያውነት እንዳይቀጥል ህይወቱ መቀማት የሚባልን ዓላማ ያለነ ትንቅንቅ እሱ ምን ይባላል? መጋደል ይባላል። ለምሳሌ ሁለት አካላት ሲታኮሱ የተገደለው አካል በገዳዩ ዓለም ላይ ምንም ትርጉም እንዳይኖረው አድርጎ ከህይወቱ ገዳዩ ያንን ጠላቱን
ህይወቱን በመቀማት ነው ምን የሚያደርገው በቋሚነት ከዛ ከሌላኛው ጠላት ዓለም ራሱን ነፃ የሚያወጣው። ይሄ ማሸነፍ የምትሉት ነው። ህይወትን መቀማት አለባችሁ። ኤግዚስተንሱን ምን ታደርጉታላችሁ? ትቀበሉታላችሁ። ልክ እንደዛው በሚመስል መንገድ ተጋደሉ ይላቸውና ጩቤና ገጀራ ሊያስቡ ሲያስቡ ኖ እንደዛ አይደለም። ይሄኛው አሁን እናንተ የገባችሁበት ኪንግደሙ ሰማያዊ ነው፣ አይነቱ መንፈሳዊ ነው። የመጋደሉን ባህሪ ምንድን ነው? ስጋና ደማዊ አይደለም። ክብር ለጌታ ይሁን። አሜን አሜን። አንዳንዴ እንትኖችን አያለው ምንድን ነው የመንፈሳዊ ጦርነትን ከሰዋዊ ጦርነት ጋር ሰዎች ሲቀላቅሉት አያለው። በቅርብም አንድ ሚሴጃቸው የነበርና ጀስት ቢስተካከል በየኮመንት አድርጌ ነበር። ግን ያው ከማስተካከል ይልቅ እኔን አታክ ማድረግ ነው የፈለጉት እና በጣም ስገረም ነበረ። መንፈሳዊ ጥቃትን ለምሳሌ እንደዚህ ታደርግብሽ ጓደኛሽ ናት፣ እንደዚህ ታደርግሽ ነው፣ በጠጣለት ታጠጣሽ ነው ምናምን የሚል አይነት ሚሴጆች ነበርና የተላለፉ የነበረው ደባለቀው አልኩኝ። ጦርነቱን ከሰማያዊነትና ከመንፈሳዊነት ዓለም አውጥቶት እንዴት ነው ሀፍ እናደርገዋለን። ትግሉ ስናስብ አብረን የሆነ አካል እናስባለን፣ አብረን የሆነ ሰው እናስባለን፣ አብረን የሆነ ጎረቤት እናስባለን። ይህንን ነው ጳውሎስ የተከላከለ ያለው። ኖ ጦርነታችሁ መንፈሳዊ ነው፣ ሰማያዊ ነው። መጀመሪያ ከዚህ መጠበቅ አለባችሁ። ምክንያቱም እግዚአብሔር ጦርነቱን ባሰመረበት ሜዳ ላይ ደርሳችሁ መዋጋት እስካለመዳችሁ ድረስ ሁል ጊዜ መልኩን በማይቀይር ቋሚ ጦርነት ውስጥ ትደክማላችሁ። በጣም የምትደክሙት እግዚአብሔር አለሁበት የማይልን ትግል ነፍሳችሁ በመከራ እንድትታገል ታደርጓታላችሁ። የመንፈሳዊ ጦርነትን ባህሪ የሚረዳ አእምሮ እግዚአብሔር ይስጠን። ክብር ለእግዚአብሔር ይሁን። ይህ በጣም ወሳኝ ነገር ነው። ስለዚህ ጳውሎስ ምን ይላቸዋል? መጋደላችን ከስጋና ከደም ጋር አይደለም። የመጀመሪያው ነገር ይህ ነው። አይደለም ሲል አሁን ታዲያ ምንድን ነው እንድትሉ ይፈልጋል። ከዛ በኋላ ስጋና ደማዊ የሆነ ጦርነትን ከሆነ የምታስቡት መንፈሳዊ ጦርነት ስጋና ደማዊ አይደለም ሲል ሰው ከሰው ጋር በስጋ የሚያደርገው አይደለም ካለ ቀጥሎ ታዲያ ምንድን ነው የሚለውን ነገር መዘርዘር ይጀምራል። መንፈሳዊ ባህሪውን እያጎላ ምዕራፍ 6 ላይ ያስቀምጠዋል እና ከክፋት መንፈሳዊያን ሰራዊት ጋር ነው ይላል። እነዚህ የክፋት መንፈሳዊ ሰራዊት ናቸው። አይነታቸው መንፈሳዊ ነው፣ ስብስባቸው በሰራዊት ስታተስ ነው፣ ግን ግባቸው ክፋት ነው። ደግሞአለው፣ አይነታቸው መንፈሳዊያን ሰራዊት ጋር ነው ይላል። መንፈሳዊ ናቸው፣ እንደገና ሰራዊት ናቸው። ቁመናቸው ምንድን ነው? ሰራዊት ነው። ግን ይህን የሰራዊት ኃይላቸውን ማርካት የሚፈልጉት ለክፋት ነው። መጀመሪያ ይሄን መወቀው ነው የሚለው። መንፈሳዊ ነው፣ ደግሞ ተራ ማርጋ አታናንቀው፣ ሰራዊት ነው። ዓላማው በህይወት ላይ ደግሞ ክፋትን ማርካት ነው። ጌታ ይገሰጸው። አሜን ናቸው። አገዛዛቸውን ሲናገር በጣም በሚያስደንቅ ሁኔታ በአየር ላይ በሰማያዊ ስፍራ ካሉ እርኩሳን መንፈሳውያን ሰራዊት ጋር ነው ይላል። ቤት ነው ያሉት በሰማያዊ ስፍራ ሲበሉት። አሁን ተመልከቱ፣ እዚህ ጋር ደርሰው የሚያነበሰው ምዕራፍ 1 ትዝ ይለዋል። በሰማያዊ ስፍራ 2 ቦታ ይጠቀሳል። ምዕራፍ 1 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ብሎ ያንኑ ስፍራ ደግሞ መጽሐፉን ዘጋው በሰማያዊ ስፍራ ካሉ ርኩሳን መናፍስት ጋር ነው እንጂ ብሎ ያስቀምጣል። ኦኬ፣ መንፈሳዊ ሰማያዊ ስፍራ በረከቴ ያለበት፣ ርስቴ ያለበት፣ በሌላ አማርኛ የጦርነቴ ሜዳ ሀብቴ ያለበት፣ እርካታዬ ያለበት፣ ምርኮዬ ያለበት ቦታ። እዛ ጋር ደግሞ እንዳትደርስ ደግሞ ሰራዊት ሆኖ ራሱን ያደራጀ ምን አለ? መንፈሳዊ ኃይል አለ። ኦኬ፣ አሁን ስለ መንፈሳዊ ትንቅንቅ ልንገባ ነው። ክብር ለጌታ ይሁን። እንደ አንድ ጎበዝ ጀነራል አሁን የቱ ጋር መድፋችሁን መተኮስ እንዳለባችሁ አቅጣጫ እያሳየዋችሁ ነው። ከዛ በኋላ ይህ ዝም ብሎ በጨረባ መታኮስ ታቆምና ቱ ዘ ፖይንት። አሜን ናችሁ? ቱ ዘ ፖይንት በምክንያታዊነት ክብር ለእግዚአብሔር ይሁን መዋጋትን ትጀምራላችሁ። ክብር ለጌታ ይሁን። ሃሌሉያ። እና ይሄ መንፈሳዊና በሰማይ ስፍራ ካሉ ርኩሳን መናፍስት ጋር ነው እንጂ ብሎ ሲናገር አንደኛ ቃላቱ በራሱ ከተገለጠው ዓለም ጋር ከሚደረግ ትንቅንቅ ነፃ ያወጣናል። አንዳንድ ጊዜ የተገለጠ ዓለማችንን በተገለጠና በተሰራ ቁመና ዘንቶ ስኬታችን ጋር ከመድረስ ይልቅ መንፈሳዊ መልክ እንዲይዝ እናደርገውና
ለምሳሌ ትምህርት አልገባ ያለ ሁሉ በጌታ በኢየሱስ ስም እያለ ይዋጋል። አይ አጥና፣ አሜን፣ አትጩህ፣ ምን አድርግ፣ አጥና። ክብር ለእግዚአብሔር ይሁን። ራሜን በሉ። ገብቷችኋል? ተቸግሮ የሆነ በስንፍናው ገብቷችኋል? የተቸገረው ሁሉ ባንክ ቡክን ይዘና ይጸልያል ከተባለ በቃ ይሰለፋል። አታገኝም። የማንነት ነው የምንከትልህ። ሰውየው ይበድ፣ ንግድ ባንክ አብሮት አያብድም። ጤነኛ ነው። አሜን ናቸው። ጤነኛ ነው። እንደዚህ አይነት ቀልድ አቁም። በሕይወታችሁ ላይ ታቆማላ። ታቆም። ቆይ ክብር ለጌታ ይሁን። ለመሰላችሁ በዚህ የሚረካው ዲመን ነው። አንደኛ ትግልህን ከዓለሙ አውርደህለታል። እሱ አንተን በዓላማ እያጠቃበት ካለው ክልል ርቀህለታል። እሱ እያጠቃ ያለው በቀኝ በኩል ነው፣ አንተ በግራ በኩል ሄደሃል ማለት ነው። በዚህ አትራፊው ማን ነው? ራሱ ሰይጣን ነው የሚሆነው። ብዙ ሰዎች ኑሯቸው እየከሳ ግን እየተኮሱ አልተገናኙም። ምንድነው ችግር ይላል። እጾማለሁ፣ ጸልያለሁ፣ ወጋውላለሁ፣ ነቀልክላለሁ። ሌላ ቦታ ነው የወጋሽው። የሆነ ሰውዬው የሌለበት ቦታ ነው የምትወጉት። ሰው የሌለበት ቦታ ነው የምትነቅሉት። እና እየተሳሳተ ቦታ መተኮስ ማለት ነው። እግዚአብሔር ይምታው። ይሄ መሰራት የሚገባው ፓርት ነው። አንዳንዱ ጦርነታችን የራሳችን ባህሪ ነው። ራሳችን ላይ ከመስራት ይልቅ ሁሉም ሰይጣን ላይ ማላከክ እንፈልጋለን። አንዳንድ ሰዎች ሰው የሚያጡት በክፉ ባህሪያቸው ነው። ሰው የሚያጡት ሰው የማይረዳቸው በአኩራፊነታቸው ነው፣ በግልፍተኝነታቸው ነው። አንዳንድ ሰዎች ሞገደኛ ናቸው። ለዲያሎግ አይመቹም። ጭንብል አጥልቃችሁ ነው ከቤታቸው ጋር የምትኖሩት። ሰው እየሳቀ የሚርቃቸው ሰዎች አሉ። ከዛ ሰው እንዳይረዳኝ የሚያደርግ ዘንዶ እዝጌን ከዘንዶ ጭንቅላት ላይ ወረድ በል፣ ጸባይ ላይ ስራ። አሜን በል በለው። አጠገባለ ሰምተሃል በልልኝ። ጸባይ ናሻሽ። አሜን ነው። ክብር ለጌታ ይሁን። አሜን በሉ። አንዳንዱ በትንሽ ጉዳይ ካኮረፈ ቋሚ አኩራፊ ሆነ። ቋሚ አኩራፊ የወጋ ቢረሳ የተወጋ ይረሳ ይላል። ማለት የወጋህን ጓደኛህን አድርገህ አረሳልህ ብለህ ሰይጣን አልባ ትንቅንቅ ውስጥ አትግባ። ስጋና ደማዊ ነው። በቃ ቁጭ አድርገህ ማኪያቶ ጋብዘውና አዝኜብሃለሁ እንደዚህ አለ ብለህ ምን አድርገው ፍታ። አሜን በል። ሰምተሃል? አንዳንድ ሰይጣን እየወደቀ ነው አሁን ወይ እያለ ነው። ተነቀል፣ ተገለጠ እያለ ነው ያለው። አትድከሙ በሕይወታችሁ ላይ። መንፈሳዊ ጦርነት ስትዋጉ ሁሉን ነገር ሰይጣን ትከሻ ላይ ማሳዘል አቆሙ። አንድ ጊዜ እንዴት ተናግሬያለሁ እኔ በእኛ ሀገር ሰይጣን የሚባል ነገር ባይኖር አበሻ ምን ይውጠው ነበር? ሰይጣን የጎዳንን ያክል ጠቅሞናል አልኩ። ምን ማለት ነው ሲሉ ይሄን ሁሉ በራስ የፈጠርከው ስንፍና ሰይጣን ላይ አለምታሳብበው። ሰይጣን ባይኖር ማላይ ታሳብባል። በራስ ያገኘን ሁሉ ሰይጦ ስትል አሁን ሰይጦን ተውት። ሰይጦ እዚህ ሰፈር ምን ያደርጋል? ራሳችሁ ላይ ስሩ። ለዚህ ነው ከቤተ ክርስቲያን የንስሐ ጸሎት የጠፋው። በንስሐ የሚያላግጥ ጎረምሳ ያበዛ ነው። ከዚህ የተነሳ ነው። ለምን እኔ ነኝ የሚልበትን እድል እንዳያገኝ ይሄ እውቀት አርቆታል፣ አታክ አርቆታል። ሶሪ ጋር የሚልበት ወደ ሰው በይቅርታ አይመጣም፣ ወደ እግዚአብሔር በምን አይመጣም? በይቅርታ አይመጣም። የፈለገውንም ሆኖ ማለት ነው። የሚሰበር ልብ የለውም፣ ምንም አይመስለውም። ለምን ለሱ ሁሉ ችግሩ ማን ነው? እንደውም አሁን የመጣው ምንድን ነው? እንደፈለገ አድርጎ እኔ አይደለሁም የሚል ጴንጤ መጥቷል። እኔ አይደለሁም ማለት ድብና አድርጎ ሰርቆ እጄ አይደለም ወይም እኔ እጄን አይደለሁም እንደማለት ነው። ደህና አድርጎ ጠልዞ ይሄ እጄ መጥቷል፣ ግን እኔ አይደለሁም የመጣው ማለት ነው። ይህ ምንድን ነው? ለያዥ ለገራዥ የሚያስቸግር በጣም በኤፌሶንም በቆሮንቶስም አጥረህ የማታቆመው ይህ ምንድን ነው? ፍሬን የበጠሰ አይነት መኪና ነው። እንደዚህ አይነት ሰዎች ፋይናሊ የቱ ጋር ይቆማሉ ካላችሁ መንፈሳዊ ህይወታቸውን ሱሳይድ አድርገውት ይቆማሉ። እንዳይታከሙ ሆነው ከህይወት ቁም ነገር ጋር ይጋጫሉ። ዳሜጃቸው ቋሚ ይሆናል፣ የማይጠገን ይሆናል። ስለዚህ ስለ መንፈሳዊ ጦርነት ስናስብ መጀመሪያ ማወቅ ያለብን ምንድን ነው? ስታተሱን፣ አይነቱን፣ ቁመናውን፣ ፐርፖዙን ማወቅ ያስፈልጋል። ለዚህ መናፍስት መለየት የሚባል ጸጋ በጣም ያስፈልጋታል። ቤተክርስቲያን አይነቱን ትለያለች፣ ፐርፐዙን ትለያለች፣ ጎሉን ምክንያቱን ትለያለች። ይሄ በጣም ወሳኝ ነገር ነው። እግዚአብሔር አይናችሁን ያብራ። ክብር ለእግዚአብሔር ይሁን። አሜን አሜን። አይታችኋል፣ ኤልሳ እና ጊያዝ የተነጋገሩት ንግግር በሶሪያ ጦር መንደሩ ተከቦበታል። ይሄኛው የገለጠው አይን ነው፣ ያም የገለጠው አይን ነው። ነገር ግን የተገለጡት የአይን አይነት ነው የሚለያየው። ይሄኛው ሲገልጥ እውነት ነው፣ በዛ ደካማ መንደር ውስጥ የሰለጠነ ኮማንዶ የሆነ የሶሪያ ጦር ከቦታል። በዛ ዘመን የሚፈራ ሰራዊት ነው የሶሪያ ጦር።
በጣም አደገኛ አደጋ ጣዮች ናቸው። ከበውታል እና መስኮቱን ሲከፍት ተከቧል መንደሩ። ውሪ ብሎ ጮኸ ሰውየው። አሁን ጮኸቱን ስትሰሙ ትክክል ነው። የጮኸበትን ምክንያት የሚታይ ነው። አይቶ የጮኸውን ሰውዬ የሚመስል አይቶ ነቢዩ ደግሞ አልጮኸም። ለምንድን ነው ያልጮኸው ተብሎ ሲጠየቅ ገልጦ በሚያው ነገር ላይ የተመሰረተና ድምዳሜውን እዛ ጋር ያበጀ አይነት መረዳት የለውም። ሌላ ያያል። ሰማይስ ምን ይላል የሚለው ነገር አለው። ገልጬ የማየው የሚሆንብኝ ነገር ይሄን የሚለኝ ግን ሰማይ ምን ይላል? መንፈሳዊ ዓለምስ ምን ይላል? አልደባለቀውም፣ አላምታታውም። የሶሪያን ጦር መንፈሳዊ አድርጎ ሌላ አብዶት አይደለም የገባው። እባክህ እግዚአብሔር ሆይ የብላቴናውን አይኖች ምን አድርጋለሁ? ክፈታለሁ። ምን ማለት ነው? ለሰማይ ክፈተው። በዚህ ሁኔታ ላይ ሰማይ ምን እያለ እንደሆነ እንዲገባው እርዳው። አሜን። የሰማይ ሐሳብና የሰማይ መልክ አሁን ባለበት በተገለጠው ዓለም ትግሉ ላይ ሰማይ ምን እያለ እንደሆነ እንዲገባው አይኑን ከፈተው ማለት የዝም ብሎ አይን ማብራት አይደለም። ኖ ላይ ስጠው፣ መረዳትን ስጠው። ክብር ለጌታ ይሁን። አንደርስታንዲንጉን አድርገው ክፈተው፣ አበልጽገው፣ ሰውየውን ማቹር አድርገው ከፈተው። ሰማይ ሲከፍተው የእሳት ፈረስና የእሳት ሰረገላ የያዙ ያውም ደግሞ መንፈሳዊ ኃይላት ያውም ደግሞ ቅዱሳን መላእክቶች በእሳት የሆኑ ማለት ነው። ዘመኑ የእሳት ነው። ያኔ ያመኝ አመዳም አረገ ነው። ክፉ የተመታ ይሁን። እውነቴን የምላችሁ በቃ በእሳት ነጠቀው። እሳት ሲል አቤት የሚባልበት ዳይናሚክ የሆነ ሰማይ ለአማኞች ቅርብ የሆነበት አማኝና መንፈሳዊ ዓለም ያልተፋቱበት በጣም የተግባቡበት ዘመን ነው። የኤልያስ ዘመን ነው። እዛው ዘመን ላይ ያለ ማግስት ላይ ያለ ታሪክ ነው የምትመለከቱት። እና በሚደንቅ ሁኔታ አይኑ ሲበራ የእሳት ሰረገላ የእሳት ፈረስ ነው ያለው። እርግጠኛ ነኝ ይሄን ያውቀዋል። ትዝታ አለው። አሜን። ነቢዩ ኤልያስን ሲወሰድ መጥተው የወሰዱትን አይነት ሰረገላ ነው እዚህ ጋር የሚመለከተው። ስለዚህ ይሄን አይቶ በተከበበ መንደር ላይ ወዮ የሚል አዝማች ሲያስመርጥ አትመለከቱም። ጉድ ፈላ ምናምን ብሎ እግዚአብሔር እንደተው ሰማይ እንደተከደነበት አድርጎ ገልጦ በሚያየው ነገር ሲጠቃና መንፈሳዊነቱን ሲያፈርስ አትመለከቱም። የብዙዎቻችን መሸነፍ የጠላት የመጎበዙ ጉዳይ አይደለም። ችግሮቻችንን ያለ እግዚአብሔር የማየታችን ጥቃት ነው። በቅርብ ብያችኋለሁ። ትልቁ ነገር የሰይጣን መበርታት አይደለም። ሰይጣን የበረታብን ብርቱ ስለሆነ አይደለም፣ ያለ ጌታ ስላገኘን ነው ያልኳችሁ እንዳትረሱ። ያለ ጌታ ስላገኘን እንጂ ያለ እምነት ስላገኘን እንጂ በማንነቱ ብርቱ ሆኖ ስለመጣ አይደለም። መጽሐፍ ያስተዋወቀን የወደቀ ነው አመድ ነው። አሜን። የወደቀ ነው ካለ የምታገለው ልጥለው አይደለም። ገና ጦርነቱ ሲጀመር የወደቀ ነው። እኔ በጸጋ የተነሳው ነኝ። አሜን ናችሁ? ጌታ ይባረክ። ይሄ እንዲህ አይነት ስብከት በጣም እየተወዛወዝክ የምትሰብከው ነው። ግን በመወዛወዝ ስሜታችሁን ሌላ ቦታ ልወስደው ስላልፈለኩ ነው። ልክ እንደ ካፊያ ዝናብ እንዲገባችሁ ስለፈለኩ ነው የማወራችሁ። ዋናው ዓላማችን ጉባኤን ማጨስ ስላልሆነ ማለት ነው። እሱ አይደለም ዋናው ዓላማችን። እንዲገባህ ነው። ከዚህ በኋላ ያለው ህይወት የአሸናፊ ህይወት እንዲሆን። አሜን ናችሁ ወይ? ከጠላት ጋር በሚኖራችሁ ግብግብ ለማሸነፍ አታቅዱ፣ ከማሸነፍ ጀምሩ። እደግመዋለሁ። ከጠላት ጋር መንፈሳዊ ጦርነት ውስጥ ያላችሁ ይመስላችሁ ሰዎች ለማሸነፍ አታቅዱ። ኦልሬዲ ተሸንፏል። ከምን ጀምሩ? ትልቁ ጦርነታችን ከዚህ ለመጀመር ማሰብ ጋር እስክንደርስ ድረስ የሆነው ነው። እደግመዋለሁ። የኔን አማርኛ የሚያውቅ ብቻ ነው አሁን ያልኩት የሚገባው። ትልቁ ጦርነት ለማሸነፍ አታቅዱ ብያቸዋለሁ። ከምን ጀምሮ? ከማሸነፍ ጀምሮ ካልኩ ትልቁ ጦርነት ከዚህ ለመጀመር እስክታስብ ድረስ ያለው ርቀት አሁን አልኩት። ከዛ እስክትጀምር ድረስ አንተ እዛ ጋር እስክትደርስ ድረስ ያለው ጥቃት ነው። ለዚህ ነው ሰይጣን አንዱ ጉልበቱን የውሸት አባት በሚል መጽሐፍ ያስተዋወቀን። ለምንድን ነው የሚዋሽ ከተባለ ያለቀለት እውነት አንተ ጋር ስላለ። አንተ ጋር ያለቀ የተጨበጠ እውነት ባይኖር ኖሮ በምን አይመጣ? በውሸት አይመጣ። ምንድን ነው የሚዋሸው? አሸናፊነት ላይ ይዋሻል። የሰማይ ትኩረት መሆን ላይ ያደርጋል፣ ይዋሻል። የድል ህይወት ያንተ የመሆኑ እውቀት ላይ ያደርጋል፣ ይዋሻል። መጽሐፍ ያወራው ሁሉ ሊያሞቅ ሳይሆን የሆንከውን እንደሆነ እንዲገባ አንዳንዴ ስታነበውና ስታወራው ስትሰብከው ስትዘምረው ይቀልሃል። ያንኑ ግን የኔ ነው ለማለት እንዳትፈቅድ ግን አታክ ያደርግሃል። ልክ መጽሐፉ በቃ የሆነ ነገር የሚያወራ
እንጂ አንተን እያወራ እንደሆነ እንዳታስብ አድርጎ ምን ያደርጋል? ይዋሻል። በመሃል የገባው ውሸት በክርስቶስ እውነት የተመታ ይሁን። ክብር ለእግዚአብሔር ይሁን። ይህን ማሰብ አለባችሁ። ይህን ስታስቡ ሁል ጊዜ ገልጣችሁ የተከበበ ህይወት እንኳን ውስጥ ብትኖሩ፣ ነገር ግን መንፈሳዊ ዓለማችሁ ላይ በብርሃን በመንቃት በሚረዳችሁ መልአክ እናንተን ሊያግዝ በሚንቀሳቀስ መንፈሳዊ ኃይል ትኩረትም ጭምር ውስጥ እንዳላችሁ ማሰብ ጨምሩ። የሶርያን ጦር ብቻ በማየት አትጩሁ። አብራችሁ ምን ይሁ የሚረዳችሁን የእግዚአብሔርን ሐሳብ ደርባችሁ ማየት ጀምሩ። ክብር ለጌታ ይሁን። አሜን ነው። ይሄ ሲገባ መወራጨትም ማዛጋትም የአገልጋዮች እጅ መጫንም ላይ ያስፈልግ ይችላል። አሜን በል። በቃ አሸናፊ ነኝ፣ ድሌ ያለቀ ነው፣ እግዚአብሔር ከኔ ጋር ነው። ሃሌሉያ። እስቲ በሉት፣ እኔ አሸናፊ ነኝ፣ ጠላቴ የተሸነፈ ነው። ለማሸነፍ አልዘጋጅም፣ ከማሸነፍ ግን ጀምራለሁ። አይደለ? ለምሳሌ አሁን ጌታን ስትቀበሉ ልጅ ለመሆን አይደለም አይደል? አሁን እዚህ መጣችሁት። እኔ ይገርመኛል፣ ልጅ ከመሆን ነው የጀመርነው። ምን ነው አሁን እኔ ስጸልይ ለመሰማት አይደለም ጸልየው፣ አብ ልጁን ከሰማበት ነው የምጀምረው። ያን ህይወት ስለሰጠኝ ማለት ነው። ለዚህ ነው ወንጌል የሚለው ስንት ወንጌላውያን እንኳን እንዳሉ ሳይገባህ በፊት እኔ ዳንከው። አሜን። ይሄ የሚያሳይ ምንድን ነው? ባለቀ ህይወት ላይ ነው እንድትጀምር ያደረገ፣ በተጠነቀቀ ነገር ላይ። የመስቀል የመጨረሻውን ቃል ትዝ ይላችኋል? ተፈጸመ የሚል አንተ መታ አዋተ ወደ ፍጻሜ የምታመጣው ነገር የለም፣ ተፈጽሟል። አሁን የከበደው ምንድን ነው? ያን የተፈጸመውን እንደተፈጸመ አድርጎ ለመቁጠር ነው የምንጠቃው። ድሮ ልጅ ያለው አንድ ድራማ ይሰራ ነበር፣ ተከታታይ ነው እና ከውጭ የመጣ ኢትዮጵያዊ ምርምር ነው የሚያደርገው እና እንዲህ ደካሞች ቤት ምናምን እየሄደ ብር ይሰጣቸዋል፣ ልብስ ይገዛላቸዋል፣ ይሄዳል፣ እንደገና ይመጣል፣ ይሰጣቸዋል፣ ይሄዳል። ከዛ ጎረቤቱ ያወራል፣ ምንድን ነው የሰውዬ የሚያደርገው? ይሰጣቸዋል፣ ይሄዳል። ከተማከረ ይህ ሰውዬ የሆነ ተንኮል ቢያስብ ነው ይላል። እሱ ይሰጣል። ከዛ በኋላ የሆነ መተት ቢያደርግ ነው ይህ ሰውዬ የሆነ አንድ የፈለገው ነገር አለ፣ ይማከራል። ፋይናሊ ብቻ አላሳጥርላችሁና በጠላ ውስጥ መርዝ አድርገው ሴትየዋ ፖይዝን እስኪያደርጉት ድረስ ማለት ነው። ዊዝ ነቲንግ ያለቀ መልካምነቱን ለመቀበል ተቸግረዋል። አንዳንድ ሰው ምን ነው ሰሞኑን ሰላምታ በዛ፣ ምን አስበህ ነው ይላል። እቺ ጠጋ ዕቃ ለማንሳት ነው ይላል። ለፍቅር ሲሆን ምን ታውቃለህ? ለሰላምስ ቢሆን። ለዚህ ነው ሰማይ ያለቀ ነገር ሲያወራል አሜን ብሎ ለመቀበል ብዙ ጴንጤ አሜን እንኳን የሚለው ከስብከት መሃል አሜን የሚባልበትን ቦታ ስለኮረጀ ስለለመደ እንጂ አሁን እንኳን አሜን ሲል አምኖ አይደለም። አብዛኛው ልማድ ነው። ከዚህ በኋላ አምነህ አሜን በል። ገብቶ በቃ አሜን ማለት ይሁንልኝ አይደል? በቃ ይሁን ሆኗል። እዚህ ጋር አሜን ያልከውን ህይወት አስከትለው ስትወጣ እዚህ አሜን ካልክ በኋላ እኛም እንደነ ሳይካትሪስት አይደለም፣ የነፍስ ሐኪም አይደለንም፣ ሳይኮ ብቻ የምናክም ሰዎች አይደለንም፣ መንፈስ የምናከብር ሰዎች ነን። በቃ ቃል ከመጣ ልክ ማርጋ እሷ ላይ ተጣበቀ ብለኸኛል አሜን ተብለው ተጽፏል። እኔ በጣም ነው የሚገርም። ክርስቶስ ወርዶ መስቀል ላይ ለተጻፈው እውነት ለአባቱ ፈቃድ የተጣበቀ ማንነት ነበረው። እግዚአብሔር ይርዳል። ክብር ለኢየሱስ ይሁን። ሃሌሉያ። ኦኬ እንግዲህ የመጀመሪያው ምንድን ነው? የተገለጠ ዓለማችሁ ላይ ወዳለቀለት መንፈሳዊ ጦርነት ከመግባታችሁ በፊት የተገለጠ ዓለማችሁ ላይ ያሉ አንዳንድ ስንክሳሮችን በተገለጠ ዓለምና ሰዋዊ በሆነ የነፍስ ስሜት፣ እውቀት፣ ፈቃድን በማዋጣት የምትፈጥሯቸው ድሎችና የምትፈጥሯቸው ስህተቶች እንዳሉ መቀበል ያስፈልጋል። የመጀመሪያው ነገር እሱ ነው። ማለት ሰው ከፍጥረታት ሁሉ በተለየ መንገድ ዱዋል ነው። ማለት ከመንፈሳዊ ዓለም መልክ ወስዶ መንፈሳዊነት አለው። አሜን ነው። እንደገና ከተገለጠው ቁሳዊ ዓለም ደግሞ ተቆንጥሮና ተቦክቶ ደግሞ የተካፈለው ምን አለው? ቁሳዊ ዓለም አለው። እዚህ ላይ ገዢው አለ፣ እዚህ ግን እሱ ይገዛል። እዚህ አንተ ነው የምትገዛው። ኑሮህን፣ ህይወትህን፣ ጤንነትህን፣ ጓደኝነትህን፣ ይሄ ያለው ማህበራዊ ነገርን የምትገዛው አንተ ነህ።
ስለዚህ ማህበራዊ ዓለማችሁን የተገለጠ ዓለማችሁን ከጥቃት ነፃ አውጥታችሁ ገዢነታችሁን ማርካት የምትችሉት እቺ ዓለምም የትግል ዓለም ናት። ለምን? ገዢው አንተ ስለሆንክ ነው። ግዛት ያለበት ቦታ ሁሉ ይጠቃል። ሰይጣን በመጀመሪያ ሰው ምድር ስለሚገዛ ወደ ግዛቱ ገብቶ አጠቃ። አሁን ደግሞ ሁለተኛው አዳም ላይ ገዢ ሲያደርገን እዛም ሄዶ ጥቃት ጀምሯል። ይሄ የታወቀ ነገር። ያላችሁበት ዓለም የተሰጣችሁ ቦታ ድላችሁ ያለበት ብቻ ሳይሆን ትግላችሁ ያለበት ቦታ ነው። ድላችሁ እንዲቀጥል ትግላችሁን ማሸነፍ የግድ ይላል። ክብር ለጌታ ይሁን። ይሄኛውን የተገለጠውን ዓለም እንዴት ነው የምናሸንፈው ብለን ስንጠይቅ መንፈሳዊ ዓለም ነፍሳችንን እንዲያበለጽጋት በመፍቀድ ነው። የእውቀት ዓለማችን ላይ መስራት ያስፈልጋል። የተግባቦት ዓለማችን ላይ መስራት ያስፈልጋል። እውነቴን ነው የምላችሁ። የፈለገ መልአክ ራሱ ተመድቦላችሁ ስትዋጉላችሁ ብታድሩ በነፍሳችሁ ስንፍና ያመጣችሁትን ችግር ፈቀቅ አታደርጉትም። ለምሳሌ ክራይስትን ይወት አልዓዛር ሞቷል፣ ወደ መቃብር ሄዷል። ድንጋዩን አንሱ እንጂ ያላቸው ባለ ጡንቻው አላገዛቸው። ሰማይ ያንተ የሆነውን ድርሻ ያውቃል። ያንተ የሆነውን ድርሻ አንተ ራስህ ምን አድርገው ነው የሚለው? አስወግደው። በቃ ድንጋይ ዘጋሁ አንተ ምን አድርገው? አንሳው ድንጋዩን። ከዛስ ድንጋይ መዝጋትና መክፈት ትችላለህ። ያውቃል። ስለሚያውቅ ክፈት ይልሃል፣ ዝጋ ይልሃል። ነገር ግን አልዓዛር ብለህ እንጥል እስኪቀደድ ብትጮህ ሬሳ እንደማይሰማህ ደግሞ ያውቃል። አያደክምህ፣ እሱ ይጮህልሃል። አሜን ነው። ስለዚህ ሬሳው ላይ ሰማይ ይጮሃል፣ መቃብሩ ላይ አንተ ጮህ። ሲጀመርም ቆፍረ ጠርበ ያዘጋጀው ማነው? መቃብሩ። አሜን አትሉ? ሰው ነው ያዘጋጀው። መቃብሩን ጉድጓዱን ያዘጋጀው መዝጊያውን ያዘጋጀው ሰው ነው። ስለዚህ መዝጊያ ያዘጋጀው አንተ ነህ፣ መክፈት ትችላለህ ማለት ነው። አልዓዛርን የሰራ ማን ነው? እሱ ነው። ሕይወት ሰጥቶ ማንሳት ይችላል። ምን እያልኩ ነው? የተገለጠ ዓለም ላይ ተነሳ። ስንፍና የተመታ ይሁን። ፍዝዝ የሚያደርግ መንፈስ፣ ዱዳና ደንቆሮ መንፈስ ከሕይወታችሁ የተመታ ይሁን። ማይሰማ ማይናገር ዝም ብሎ ስታክ ያደረገ ሕይወት ብትኮተኮተው ብትውል ብታጠጣው ብትውል የማይለመልም አይነት ሕይወት በሕይወታችሁ ላይ አትፍቀዱ። ንቁ፣ አወቁ። ክብር ለእግዚአብሔር ይሁን። አሜን አሜን፣ ሃሌሉያ። እና ይህን ያህል የተገለጠውን ዓለማችን ላይ መስራት ከቻለን የተገለጠው ዓለማችን ላይ በምናደርገው እንቅስቃሴ ውስጥ መንፈሳዊ ሶርስ ከጀርባችን አለ። ይሄ በተገለጠው ዓለማችሁ ላይ የምታዩት ነገር በመንፈሳዊ ዓለም የገለጣችሁት መልክ ፍሩት ነው፣ ፍሬ ነው። ብዙ ጊዜ መንፈሳዊ ዓለሙ ላይ ወድቆ የተገለጠ ዓለሙ ላይ ሰው መቆም አይችልም እምላችሁ ለዚህ ነው። እያንዳንዱ ነገር መንፈሳዊ ዓለማችሁ ላይ ነው የሚጀምረው። ክብር ለጌታ ይሁን። ለዚህ ነው ክርስቶስ ሲነጋ ለሚሰራው ስራ ሌሊቱ ተራራ ላይ ያድራል። መንፈሳዊ ዓለም ላይ ሲጸልይ ያድራል፣ ይጸልያል። እና በሚደንቃችሁ ሁኔታ ወጥቶ ከጸለየ ሲወርድ ታሪክ ይሰራል። ላይ ሰርቶ ከመጣ ለሁሉ ነገር እኮ ነው። ጠዋት ለሚፈውሰው ማታ ይጸልያል። በጣም የሚገርመኝ ሲነጋ ለሚሰቀለው ማታ ጸልያል። የሚገርመኝ ነገር ለሁሉ ለተገለጠ ዓለም ጦርነት ይሁን ለመስቀል ትግል ቢሆን ይጸልያል። አይታችኋል። የመጨረሻው ቀን ሲጸልይ በታላቅ ጭንቀት ሆኖ የሚረዳው መልአክ ተላከለት ይላል። የሚረዳው መልአክ ምንድን ነው የሚረዳው? አንዳንደኛ ጸሎት እንዲረዳ ነው የምንጸልየው። መልአክ ጸሎት ሊረዳህ አይመጣም። አሜን በሉ። በተገለጠ ዓለም ላይ የምትገባበትን ትንቅንቅ ሊያግዝ ነው የሚመጣው። አሜን ናችሁ። ተግባሩን መስቀልን ለመታገስ የሚሆነውን ትግል ሊረዳው ነው የመጣው። ሐዋርያቱ እንደዛ ነው የሆነው። መውጣት ይፈልጋሉ፣ ፍርሃት ይዟቸዋል። መንፈስ መጣ ሊያንጫጫቸው ቻቻቻቻ ብለው ጉባኤ ላይ አቃጥሏል የመጣባቸው። ፈርተው የዘጉትን በር ከፍተው እንዲናገሩ ነው። አሜን ነው። የተገለጠ ዓለማቸው ላይ ገዢነታቸውን መግለጥ እንዲችሉ ከፍርሃት ሊያወጣቸው መንፈስ ሲመጣ ታያላችሁ። በጌታ በኢየሱስ ስም ኃይል ለመቀበል አይናቸው ወደ ሰማይ ይከፈት። ለዚህ ነው እላይ አይኑ ሲከፈት ጊያዝ መላእክቶቹን አየ። ከዛስ የቅድሟን ወዮ አልደገማትም። ጠላቱ እያለ ሰላሙን አስቀጠለ። አሜን አሜን። ክብር ለጌታ ይሁን። ራሜን በሉ። ሃሌሉያ። ይሄ ሰውዬ ሰማይ ሲያይ እታች ድል ነው የሚያገኘው። ይገርመኛል። ለሁለቱም ሕይወት ምስክር የሆነ ሰው ነው። መንፈሳዊ ዓለም ላይ ደግሞ ሲዛነፍና ሲያምስ አይታችኋል። እታች ለንጽን ይለበሰው አታካረገው። በተከበበ ከተማ ድሉ ላይ ባየው ነው። መንፈሳዊ ዓለምን ደግሞ ኢግኖር አድርጎ እንደ እግዚአብሔር ፈቃድ ለመሄድ ባልፈቀደበት መንገድ ላይ ደግሞ እርግማን ሲያገኙ ትመለከታላችሁ። ኦኬ፣ ዳንኤል ጋር እንምጣ። ዳንኤል ምዕራፍ 10 ላይ ምንድን ነው የሚለው?
ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ ገብርኤል ነው ይህን ቃል የሚናገረው። ሊረዳኝ የመጣው ማን ነው ይለዋል? ሚካኤል ነው ሊረዳኝ የመጣው ይለዋል። ከዋነኞቹ አለቆች ማን አንዱ የሆነው ማን? ሚካኤል። ሚካኤል ሊረዳኝ መጣ ይላል ለዳንኤል። ለምንድን ነው ገብርኤል በሚካኤል መረዳት ያስፈልገው? ለምንድን ነው በመንፈሳዊ ዓለም ላይ እነዚህ መላእክቶች መረዳዳት ያስፈልጋቸው ብለን ስንጠይቅ በተገለጠው ዓለም ላይ አንድ የተጸለየ ጸሎትና በመንፈሳዊ ዓለም መልስ ያገኘ ጉዳይ አለ። ሰማይ የጨረሰው ጉዳይ፣ ሰማይ በቃ እውቅና የሰጠው ጉዳይ። አሁን ህይወት እስከ መቼ ትፈተናለች ካላችሁ ሁለት መንገድ ነው የምትፈተነው። አንደኛ እስክትጸልይ ትፈተናለች፣ የተገለጠው ዓለም ነው። ሁለተኛ መልሷን እስክትቀበል ድረስ ትፈተናለች። አሁን የዳንኤል ችግሩ ምን ይለዋል? አንተ ገና በተንበረከክበት ጊዜ ነው የሚለው። አሜን ሃሌሉያ። በተንበረከክበት ጊዜ መልሱ አልቆ ነበር። አሁን 21 ቀን ነው ይሄ ሰው እየጾመ የጸለየው። 20ው ኪሳራ ነው። ምን አልኩኝ? ስንት ቀን ነው የጾመው? 21 ቀን ነው። ግን 20ው ምንድን ነው ብያችኋለሁ? ኪሳራ ነው። አይዟችሁ እንግዲህ አማርኛውን በቅነት ሰሩት። ዘወርድ ኪሳራ የሚለውን ለምንድን ነው ስትሉ ሚካኤል ገብርኤል የሚናገረው ነገር ነው። ምን ይለዋል? ጸሎቴ የተሰማ በስንተኛው ቀን ነው? በመጀመሪያው ቀን ጸሎት ተሰምቷል ይለዋል። ይህ ወንድማችን ግን ይህን ስለማያውቅ ቀጥለዋል። ስንት ቀን? አሁን ከሁለተኛው ቀን ጀምሮ እስከ 21ኛው ቀን ድረስ እባክህ እግዚአብሔር ውስጠኝ ነው የሚለው። የተሰጠው የመጀመሪያ ቀን ነው። መንፈሳዊ ጦርነት ማለት ይሄ ነው። ትዋሻለህ። ሰማይ ጨርሷል እንዳላለቀ እንዲሰማ ያደርጋል። መንፈሳዊ ዓለም ለአንተ ተከፍቶልሃል፣ ግን ኢግኖር እንደተደረግክ እንድታስብ አድርጎ ያሳምንሃል። ስለዚህ ህይወት ትግል ነው፣ ትንቅንቅ ነው፣ ምናምን ነው። እንደዛ አስተገባለህ። እግዚአብሔር የምታው 1 4 5 ሰው ከዚህ ጦርነት አሁን ተገላገለ፣ አረፈ። አሜን። ምንም በቃ ሳትንፈራገጥ፣ ሳያዛጋ፣ ሳያንጠራራ አሜን ነው በቃ ተኖ ይሄዳል። እንዳንጥቃት ምንድን ነው ባለቀ ነገር ላይ ሰማይ በጨረሰው ነገር ላይ ይሄ ሰውዬ ነገር እንዳለቀለት እንዳይሰማው አድርጎ ያጠቃው ነገር ምንድን ነው ብላችሁ ጠይቁ። የፋርስ መንግስት አለቃ ይለዋል። አሁን ተመልከቱ፣ ፋርስ የተገለጠ ዓለም ነው። ዳንኤልም በስልጣን ተሾሞበት የሚኖርበት ኖርማል ግዛት ነው። ያ የፋርስ መንግስት ይባላል። አሜን ነው። ይሄ መንግስት ግን እንዳትሸወድ አለቃ አለው ይለዋል። አለቃ አለው። የፋርስ መንግስት ስሙ ይታወቃል። ዳንኤልም እዛው ቅጥረኛ ነው፣ ሁሌ የሚያየው ነው። ያልገባው ግን ያንን ቴሪቶሪ የሚቆጣጠር ነገስታቱ ላይ የራሱን የሚያደርግ አለቃ ሆኖ የሚሰራ መንፈሳዊ ኃይል አለ ይለዋል። ይህን ነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ብሎ ኤፌሶን ላይ ለእኛም የተደገመልን ሚስጥር ነው። እያንዳንዱ የተገለጠው ዓለም እንቅስቃሴ ፍጥረታዊና ሰዋዊ ብቻ አይደለም። እንዳትሸወዱ። ቢዝነሱም፣ ትምህርቱም፣ ትዳሩም፣ ጓደኝነቱም ነሚት እንዳትሸወዱ። ዝም ብሎ ልሙጥ የሆነ እንጀራ በወጥ የለም እዚህ ምድር ላይ። አለቃ አለው፣ መንፈሳዊ ኃይል አለ። ግልጽ ነው ያወራሁት። መንፈሳዊ ኃይል አለ። ለዚህ ነው ጌታ ሲናገር ኃይለኛውን ሳያስሩ ምን አይካፈሉም ይላል? ምርኮን አይካፈሉም ይላል። መጀመሪያ ምርኮ የምትፈልገው የተገለጠ ዓለም አቅርቦት ነው። እሱን መካፈል ስትፈልግ፣ ደስታህን መንካት ስትፈልግ ግን ደስታህን የሚያርቅ ኃይለኛ የሚባል አለ። እሱ መጀመሪያ ምን ታደርገዋለህ? ታስረውና ከዛ በኋላ ምርኮን ትካፈላለህ ይለዋል። የሚገርመኝ ነገር ይሄ ነው። በሌላም ቦታ ክርስቶስ ሲናገር ምን ይላል? አንድ መንፈስ ከሰው ቢወጣ ይላል ወደ ምድረ በዳ ይሄዳል ነው። ግልጽ ነው። ምን ነው ሁሌ ልጆች እጠይቃለሁ። በቃ የት ሲኦል ግባለን ይገባል፣ ጠቋር ሲኦል ከዛ በኋላ የሆነ ቦታ ደግሞ የሆነ ሴትዮ ላይ ደግሞ አሁንም ጠቋር ይላል። ስንት ጠቋር ነው ያለው? ገብተው አያልቁም ወይ? የት ነው የሚሸኑት? ማት ነገር ነውና እንዲሁ ሲገባይ አትሰቃይ። ሲኦል ለመላክ አንተ አትልካቸውም። ጌታ ሲመጣ አንደኛው ሰብሰብ አድርጎ
ይገዳቸዋል። እነሱ በአንተ ወደ ሲኦል እንዲላኩ የተጻፈልህ ምንም ታሪክ የለህም። የሞቅ የለብን። በቃ ንጉሱ ሲመጣ ነው አሜን ነው አንደኛው ሰብሰብ አድርጎ የሚቆልፍባቸው እንጂ ምንድን ነው አንተ ርስትህን ነው የምታስጥለው። አሜን ነው። ጤናን ሲይዝ ልቀቅ ትገጨዋለህ፣ ከጤና ላይ ታባረዋለህ። አሜን ናቸው። ጀርባን ሲይዝ ታስለቅቀው ቀኝ እጅ ላይ ይመጣል። አየህ ምንድን ነው አስለቅቀው። ሁሌ ጥበቃውን አሜን ዘቡን ክብር ለጌታ ይሁን። ሐሳቡን አድርገው አንስተውም። ይህ ሲባል ደግሞ 24 ሰዓት ዲመን አዌርነስ አትግባ። አሜን ነው። ዲመን ኮንሽስ የሆኑ ሰዎች አሉ። ዲመን ኮንሽስ በቃ የሆነ ኮስተር እንኳን ካል ዘንዶ ነው። በኢየሱስ ሁሉን አሰይጥናችሁም እባብ ብቻ አትሁን። አሜን። የምትበሉትን የምትጠጡትን የሸተታችሁን የጨሰውን ጎረቤት ወይራ በጨሰ ቁጥር ሁሉን እንዴት ትችለዋለህ? ትሰቃያለህ፣ ትከሳለህ፣ እንቅልፍ ታጣለህ። እውነቴን ነው የምልህ። በሰላምተኛ አሜን ራቤን በሉ። አንዴ ያስታውሳለሁ ልጅ ሆኜ አይኔን ጨፍኜ ጊታር እየመታው ጸሎት ውስጥ የሆነች ጠንካራ ተንደን ያለ ሰውነት ያላት መንፈስ ለውጧታል። አጋንንት ነው ሳላቀው አንገቴ ውስጥ ገብቷል። እጁ እንዲህ በቃ እንዲህ ስገል ኦልሞስት እና አንዳንዴ መንፈስ ስታወጡ ጨፍናችሁ አትጸልዩ ያልኩ መክረው ለዛ ነው። አጉል ቦታ ትይዛለች። ስለዚህ ጨፍንና ከረባት ልብስ አትጸልይ። ግልጽ ሸበቀቀለ ጊዜ ወገኖቼ እርዱኝ እንዳትሉ ንቁ መሆን አለባቸው። እና ለዚህ ነው አንዳንድ ሰዎች ግራና ቀኝ ይይዙላቸዋል። አላስፈላጊ ትግል አያስፈልግም። እና ገብቷል። ምንም ማድረግ አልችልም። ስለዚህ ያደረኩት ምንድን ነው? አትችልም። እና ያለኝ አማራጭ ማመን ብቻ ነው። በትግል ከሆነ እየጠበቀ ሄዳል። ያለኝ አማራጭ ማመን ስለሆነ አትችልም ብዬ ጌታ ኔታ ጀመርኩ። ለተወሰነ እንደዚህ እሳት የሆነ ልጅ ወደቀች እና ከዛ በኋላ በቃ የፈለገ ቢሆን መውደቅ ብቻ ሳይሆን ታሪክ ጥሎልኝ ሄደ። የፈለገ ቢሆን ነው በፍጹም አሜን። አሜን በሉ። ከኔ ጋር ናችሁ። እና አንዳንዴ ሁሉን ቀጠና አታስደብድቡት። አንድ ጊዜ የሆነች ልጅ ቢሮ መጣችና ሁል ጊዜ ማታ ማታ አልጋይ ላይ እየመጣ ያሰቃየኛል፣ ያፈነኛል፣ ያረገኛል። ሰማዋትና ሰይጣን አሁን ምንም ኤፌሶንን ባወራ ሬዲ አይደለች። አንዳንዱ ደግሞ ወደ ገደለው ግባ ነው። ይህ በእውቀት አደራጅተህ መንፈሷን ነፃ አውጣ አይፈቅዱልም። ወደ ገደለው ግባ ነው። እኔ ሰይጣን ካላጣው ቦታ መርጦ እናንተ ሰፈር፣ ከሰፈራችሁ መርጦ እናንተ ግቢ፣ ከግቢያችሁ መርጦ እናንተ ሳሎን፣ ከሳሎናችሁ መርጦ እናንተ አንቺ መኝታ ቤት፣ ከመኝታ ቤትሽ ጭራሽ አንቺ አልጋ ላይ ወጥቶ አነቀኝ ለምትይ ቱ ስላት ተናደረች። ሰው ቱ አለች። በቱ አለቃ ምን ስለስ ሞተሻል አልኩ። አሜን ናቸው። በቃ ጌታ ይባረክ። ደርሰዋል። ፈውስ አለፈ። አሜን ነው። ጥቃቱ ውስጥ ነው ያለው። እዚህ ካሸነፈ አለቀ። ጡንቻ ያለው ሰውዬ እዚህ ካሸነፍከው በቀጫጫ እጅ ይወድቃል። እዚህ ውስጥ ነገር አይሆንም። አሜን ነው። እስቲ ትወሉ ሁሉም ቦታ ጦር ሜዳ ምናምን ግብ ለእግዚአብሔር በጌታ ከእናንተ ጋር ነው። አሜን። ቃሉ ያ እንዳለን ነው። የማመን አለባችሁ በቤታችሁ ላይ። ስለዚህ ዳንኤል ምን ለምንድን ነው ጸሎት አለ መልሶ አልቋል። ግን 21 ቀን እንደተመለሰለት በማያስብ ማንነት ቆይቶ እግዚአብሔር ስለሱ መልስ ጨርሷል። ግን ነገሩ እንዳላለቀ በማሰብ ውስጥ ህይወት በጥያቄ እየቀጠለች ነው። ለውጡ ምንድን ነው ሲባል በሰማይና በአንተ መካከል ጨለማ ገብቷል። የገባ ጨለማ። ሰማይ ደግሞ እንዲህ አይነት ጥቃት እንዳለ ያውቃል።
ሊረዳ ሲፈልግ በምን አይነት መንፈሳዊ ኃይል ሊረዳ እንዳለበት ያውቃል። ጦርነቱ ምንድን ነው? ስሙኝ፣ ክፍሉ የሚለው የፋርስ መንግስት አለቃ ምን አደረገ የሚለው መሀል የገባው ምንድን ነው? አለቃ አይደለ? ስለዚህ እግዚአብሔር በሌላ አለቃ መታው። ከዋነኞቹ አለቆች አሜን መካከል ያኛውም ጨለማው አለቃ ሆኖ ሲመጣ ሰማይም ሌላ አለቃ ይልክልሃል። ክብር ለጌታ ይሁን። የሚረዳህን አለቃ ያንቀሳቅሰዋል። ትልቁ ነገር አንዳንዴ ወቅታችንን ብላችሁ እናንተ እንደዛ ታርጉ። ትግሉ የእናንተ አይደለም። ወክሏችሁ ሰማይ ይንቀሳቀሳል፣ አለቃ ይንቀሳቀስላችኋል። ሃሌሉያ! ሲንቀሳቀስልኛል ብሎ ይንቀሳቀስላችኋል። ከዋነኞቹም አንዱ አለቆች መካከል ምን ሆነ? አንዱ አለቃ መጣ። ምን ሊያደርግ ሲል በመሃል የገባውን ከመሃል ምን ሊያደርገው? ሊያወጣው። ሰማይ ትንቀሳቀሳል። ሃሌሉያ! 21 ቀን ተቋቋመኝ አለ። ስንት ቀን? ወዲያው ነው ያለቀው ይለዋል። ገና ካፍ እንደወጣ ሰማይ መልስለት ብሎ ልኮኝ ነበር። ባለቀ ነገር ላይ ነው ትንቅንቅ የገባ ነው አለ። ስለዚህ የሁለት መንፈሳዊ ኃይላት ይንቀሳቀሳል። የመጀመሪያው ዲቫይን ኦቶራይዝድ የሆነ መንፈሳዊ ኃይል። ይሄ አለቅነት ከጦርነት ጋር የሚያያዝ ነው። ለዚህ ነው ባይብል ሰይጣን የሚባል ታሪክ እና መንፈሳዊ ጦርነት የሚባል ቦታ ሌላ ቦታ ካወራ አብሮት ሚካኤልን ያወራዋል። በሰማይ ታላቅ ጦርነት ሆነ ይላል። ከዛ ገብርኤልና ዘንዶ አይለ ሚካኤልና ዘንዶ ምን አደረጉ? ተዋጉ፣ አላሸነፋቸውም ይላል። ስለዚህ መንፈሳዊ ልምምዳችሁን በዚህ ሁለት መንፈሳዊ አሰራር ውስጥ ራሳችሁን አለማመዱት። የመጀመሪያው ምንድን ነው? ውስጥህን ስማው። በምንም ሁኔታ ውስጥ ውስጣችሁን ስሙት። ምክንያት አልባ የሆነ መረበሽ ሲሰማችሁ ይሄ ምስጋና የምናምን ነገር አቁምና መንፈሳዊ ቆንጫራ ለማንሳት ያለ ሆሊ ስፒሪት እያወራህ ነው ያለው። የሆነ ነገር ሀፕን ሊያደርግ ነው ማለት ነው። እስኪገባህ አታርፍድ። በቃ ምክንያት አልባ መረበሽ ምናምን ሲሰማኝ በቃ ልሳን አወራለሁ። ከዛ በኋላ መዋጋት ጀመራለሁ። አሜን ነው፣ መዋጋት ጀመራለሁ። ሆሊ ስፒሪት አሁን ያንቀሳቀሰው መንፈስ የምንድነው ማለት ነው? የጦርነት መንፈስ ነው። አሜን ብሎ በኢትዮጵያ ታውቃላችኋል። የጦርነት ሰሞን የምትለቀቅ የሆነች ዋሽንት አለች። በሬዲዮ ቀን ሙሉ ምንድን ሸፍት ነው የሚልህ። እዛ ጋር ተንቀሳቀስ አይልህም። አሜን ነው። ይደብታል። ጫርቃሪ ራሱ አይመረቅልም። ያንን ይዘው ገብቷል። ሁሉ ነገርን ይወስደዋል፣ ይቆጣጠራል። ገብቷችኋል? ስለዚህ ሆሊ ስፒሪትን ሳይንስ አድርጉት። በሕይወታችሁ ላይ ጋይድ እንዲያረጋችሁ ፍቀዱለት፣ እንዲመራችሁ ፍቀዱለት። አንዱ የሚመራበት መንገድ ሁሌ በጆሮና በህልም ማውራት የለበትም። ስሜት ላይ ያወራል። ዊዝነቲንግ ደስታ ይሰማል። አየህ፣ ማመስገን ፈልጓል ማለት ነው። እንድታመሰግነው በቃ ከሱ ጋር የሽፕ እንድታረግ ያ ምንድን ነው? ሚካኤል ሲመጣ ነው። ማለት ገብርኤል ሲመጣ አልገባ። ገብርኤል በመጣበት ቦታ ሁሉ በሸነና ነው፣ በደስታ ነው ያለው። በቃ ሐናንያ ጋር እንትና ጋር ይመጣል ማለት ነው። ማርያም ጋር ይመጣል፣ ኤልሳቤጥ ጋር ባሏ ጋር ይመጣል። አንተ የትም ብቻ ገብርኤል ያው ዳኒ ጋር ሲመጣ ተመልሷል። ብራዘር ሰማይ ሰምተዋል፣ ያንተ ነገር አልቋል፣ እንደዚህ ተከናውኗል። አየህ፣ ይሄን ሚካኤል አይልህም። ሁሌ የሚልህ ማን ነው? ገብርኤል። ሚካኤል ሲመጣስ ታጠቅ። አሜን ነው። ብርቱ ነህ አንተ፣ ታሸንፋለህ፣ እግዚአብሔር ካንተ ጋር ነው በለው ነው ይልሃል። የመንፈስ ቅዱስን ሁለት አይነት አሰራር ሁል ጊዜ በንቃት ተከታተሉ፣ በነቃ ማንነት ተከታተሉ። ከዚህ ክትትል ውጭ የሆኑ ሰዎችን ናቸው። የትም ቸርች ሄዱ ይመጣሉ። አሜን አሜን፣ ምንም አይገባቸው፣ ውጊያም አይገባቸው፣ ምስራችን አይገባቸው። ልሙጥ መንፈስ ነው እሱ። በቀደም መተናል፣ ተመቶ ይቀር። አሜን ነው። ሴንስ አድርጉት። ቢዝነሳችሁ ታስብ። አንዳንዴ ማሰላሰል ጀምሮ
ቀላል ኤግዛምፕል ልንገራችሁ። ለምሳሌ አንዳንዴ ቁጭ ብላችሁ ስራችሁን ያሰባችሁ ሜዲቴት አድርጉ። ጤንነታችሁን ዝም ብላችሁ አስቡ። ኮሚኒኬሽን እኔ አንዳንድ ጊዜ አንዳንድ ሰዎችን ወይ የሆነ ነገር ዝም ብዬ ሳስብ ከሚሰማኝ ነገር ተነስቼ እጠነቀቃለሁ። ወይ ደግሞ ወይ ሰፖርት አደርጋለሁ፣ ወይ ችግራቸው ይገባኛል፣ ወይ ያሉበት ነገር ይገባኛል፣ ወይ አደገኛ የሆነ ምክር እየተማከሩ ሴንስ አደርጋለሁ። ከዛ በረጅም አስረህ ውሻውን ተጠመቃለህ። ታገኘዋል። ቀድሞ አዌክ የሆነ ማንነት ካለ ያልፋል እንጂ ቀስቱ አይወጋም። ያነቃሃል ጌታ። አሜን ነው ወይ? ያነቃችኋል። ይሞቅ አለባችሁ ሊሆን ያለውን ነገር። ድሮ እናቶች ምንድን ነው ወይ ቁድን ነው ሸከከኝ ይላሉ። አሜን። ምን ነው እናቴ ድሮ በጌታ ከሆነ ፊት አንተ ልጅ ይለኛል፣ ነግሬሃለሁ ዛሬ ከቤት እንዳትወጣ ሲያቃዠኝ ያደረው ትለኛለች። የሚገርመኝ ነገር ከወጣ ወይ እንቅፋት ጥፍሬ ይነቅለዋል ወይ ነገር ሆናል። የእሷን ህልም እፈራው ነበር፣ በጣም እፈራው። የትኛው መንፈስ እንደነገራት ባላውቅም ማለት ነው። እና በህይወታችሁ ላይ ሆሊ ስፒሪት ይናገራል። ለምሳሌ ጳውሎስ መገለጥም ምንም ሳይሰማው ትዝ ይላችኋል፣ የሆነ ከተማ ሲገባ መንፈሱ ተረበሸበት። እሱን ነገር ተለማመዱ በህይወታችሁ። ሁላችሁ የግድ ነቢይ መሆን የለባችሁ። በጆሮ የመጣ ልጅ የከበደ ሆይ ተደገም ኃይል ይችላል። መንፈስ አይደለ እሱ ለመንፈስ ያወራል። የመንፈስ ልጅነትን ጆሮ ክፈተለት፣ ስጠው። ምንድን ነው የሚለው? እሱን ነገር ማድመጥ አለባችሁ። እዛ ጋር ጎበዝ ስትሆኑ ደጋግሞ ሲነግራችሁ እንደምትሰሙት ስትግባቡ እያደገ ይመጣል። አሰማማችሁ፣ አረዳዳችሁ። ከዛ ከራስ አልፈ ለሰው ሁሉ ወደምትተርፍበት መልእክትን ወደ መቀበል ትመጣል። ግልጽ ነው። ክብር ለጌታ ይሁን። ስለዚህ ሴንስ ማድረግ ተረበሸበት ይላል። መንፈሱ ታወከ ነው የሚለው። ታወከ ሁለት ቦታ እንዲሆናል። አቴንስ የገባ ቀን እንዲሆናል። ፊልጵስ ከተማ የገባ ቀን እንደዛ ሆኗል። ምርጥ መዝሙር የተዘመረ ይረበሻል። አንዳንዴ ሰው እያበደ ጨንቆ ያለው ሰው ላበላ ሆኖ ምናምን ቃል ጎኑ ሹቢሳ ሲል ምናምን ጨንቆ ያቀር ያኔ በርከክ በል። አሜን። የግድ ለማስመሰል አብረህ አትወዛወዝ። ዞር ብለህ በርከክ በል፣ ድፍት በል። አሜን ነው። የሆነ ነገር ይመጣል። የሰራዊት ጌታ እግዚአብሔር የላካቸው የመዳንን መንገድ የሚናገሩ የልዑል እግዚአብሔር መልእክተኞች ስሟቸው እያለ አሁን እዚህ ውስጥ ምኑ ነው ስህተት? እንኳን ፊልጵስዩስ ሆነ እንኳን ይሄ መልእክት ጀሞ አልሆነ። እውነቴን ነው የምላችሁ፣ ሰው የሚጋፋበት ቸርች ተከፍት ነበር ሴትዮዋ። እውነቴን ነው የምልህ፣ ጠባይ ልማ መልእክቷ። ለምሳሌ ብዙ ሰዎች የሚሸውሩትን ልንገራችሁ። በከላይ በኩል እንዲያለ፣ በከላይ በኩል እንዲያለ፣ በከበሌ በኩል እንዲያለ ይገጣጠምላቸዋል። እያወሩኝ እዚህ ጋር ስሰማው አንድ አይደለም፣ ዝም ነው የምለው። ለምን? ለእኔም ይህን ቦታ የላችሁ። እንዲህ ካልክ ስነ ስርዓት ያዝ እያልከኝ እንደሆነ ይገባኛል። አማርኛ በደንብ ይገባኛል። አንተም ከዚህ ወጣ ያለ ነገር እንዳታመጣ እያልከኝ እንደሆነ ይገባኛል። ስለዚህ በቃ ትቆማለህ። ችግራችን ምንድን ነው? ትክክል የተወራ ነገር ሁሉ የጌታ ይመስለናል። የቱ ጋር ነው ሴጣን እየዋሻ ያወራው? ያው ፊልጵስዩስ እውነት እያወራ ነው። ገነት ለአዳም እውነቱን ነው ያወራው። ዓይኔ ይከፈታል፣ ክፉና ደጉን ታውቃለህ፣ እውነት ነው። ዛፉ እንዲያረጋል፣ እውነቱን ነው የነገረው። የዋሻው ምንድን ነው? ውጤቱን ነው። እንደ እግዚአብሔር ትሆናለህ የሚለው ነው የነገረው። የዋሻው እንጂ ፕሮሰሱን በደንብ ነው የሚናገር። ክርስቶስ ጋር መጥቶ የሕያው እግዚአብሔር ልጅ ነህ ዋሸል፣ ውሸታም አይደለም ያለው። ዝም በል ያለ ጊዜው እንዳትገልጠኝ፣ ልታጠፋን እንደመጣህ እናውቃለን። ያ ቃል እውነት ነው የሚያወራው። እዚህ ጋር መስማት ካልቻላችሁ ግን ይሄ እውነት የሚመስል ንግግር ከየትኛው መንፈሳዊ ዓለም እየተነገራችሁ እንዳለ ካላወቃችሁ ትጠቃላችሁ ነው። እውነት እያወራች በጌታ ኢየሱስ ስም ከውስጧ ጩህና ውጣ አንተ ጥንቆላና የሟርት መንፈስ አለው። አየህ፣ የሟርት መንፈስ የልዑል እግዚአብሔር ባሪያዎች የጽድቅ መንገድ ያለበትን የሚናገሩ
እንደዚህ በደንብ ነው የሚያወራው። መንፈስ ካለየህ አደጋለሁ። በእርግጥ የእኛ ሰፈሩ እንደው ይሄ ጎበዝ መርማሪ ነው እንጂ ያጣ በቀላሉ ይታወቃል አላችሁ። በቀላሉ ይታወቃል። እንዲሁ ዝም ብለህ መንፈስን አንቀጽህ ምንም ከሰማኸው ከአማርኛ ፊት ይዘዋል ወይ አንዱን አካል ላይ ያገኘውና ሰው የለኝም ይልሃል። ምን በቃ 35 ሚሊዮን ሰው እንደሌለው እሱ ብቻ እንደተረፈ አድርጎ ይሞላዋል። ሰው ያኔ ይገባኛል። ሰማይማ ሰው አለ ንጽት ጽድት ያለ የሚባል ስፔሻል ሰው የለው። ሁሉንም እያጣጠበ አሜን ነው እያገዘ ሲወድቁበት እያነሳ ይሰራል። የሚያላካው ነገር የለው። ስንቱን አገልጋይ በአፍጢሙ የደፋው ለዚህ ነው። ስለሚቀረጽ ነው የምነግራችሁ። ዛሬ እዚህ መጥቼ ተያዝኩ ይለዋል። ምን ማለቱ ነው? እያዘጋጀው ነው ሰውየውን። የት ሄደ ነበር እንዴ ነው እንትና ከሜዳ አልተያዝክም? አዎ እዚህ አልቻልክም? አዎ እዚህ ልዩ ነው ይለው። አዎ እዚህ ሰዓት ተያይዘው ይወድቃሉ። ምን አልኩኝ? መንፈሱ ሰውየው ይሄን በትዕቢት ይጥለዋል። ያያ ሰራውን ይለዋል። ፕራውድ ታደርጋለህ። ከኋላ ደግሞ አሉ ምናምን በኪቦርድ እያጀቡ ያዳምቁልሃል። ዳ እንዳትቆርጪ ነው ያልኩሽ። ክብር ለጌታ ይሁን። እንዲወጣ ስለምፈልግ እና መጠቀቅ አለባችሁ በህይወታችሁ ላይ። በጣም ቸርችን እያጠቃ ያለው ዲመን ከዚህ የተነሳ ነው። ስለዚህ ሰማያችሁን ጠብቆ፣ የድል ህይወታችሁን ጠብቆ፣ ወንጌል ያረጋችሁ ነገር ላይ አትደራደሩ። ገልጠ የምታየው የሶሪያ ጦርም ቢሆን አትመነው። ከባውሽም ቢሆን እየታገለሽም ቢሆን አትመኝ። እዚህ ገብቶም ቢሆን አላምነውም። ምን አማራጭ አለ ከማመን ውጭ? አትታመን። ሸሚዝ አሰበስብ ምን ታመጫለሽ? ምንም ያለን አማራጭ ምንድን ነው? አንድዬ አሜን። በቃ እንዳረክ አድርገኝ። ማን አንተ ስትል ታሪክ ይመጣል። ለዚህ ቆኖ እስራኤል አንዳንዴ አቅሟ በተመታ ጊዜ ጦር ይልክባታል። ክበብ ሲያደርጓት ቀስት የላት ጦር የላት ምን ይሻላል ብላ ስትጨነቅ ኳየሮችን ልብስ አልብሽና አሜን ከፊት አውጫቸው ይላል። የሉም አሁን እነ ዳዊት የሉም፣ ጀነራሎቹ የሉም፣ ኃያላኑ የሉም። ስለዚህ ያለው አማራጭ ምንድን ነው? መዘመር። መዝሙሩ ባይጥምሽም ምን አድርጊ? ኑሮ የአፈር ድቤ እየበላ አዎ፣ ጤንነት የአፈር ድቤ እየበላ አዎ፣ ምን አማራጭ አለሽ? ምን አድርጊ? ምሕረቱ ለዘላለም ነውና አሜን ነው። ማንን ባርኩ? እግዚአብሔርን ባርኩ። ይመጣልሃል። መንገደኛ ሆነ መንኮራኩር ይልክብሃል ጌታ። ሮጠ እንዳታመልጥ መንገዱ በውሃ ይዘጋብሃል። የብዙዎቻችሁ ችግር ይገባኛል። እኔ ቆሜ ቀሎኝ እንደምሰብከው አይደለም። እናንተ የምታልፉበትን ስቃይ ይረዳል። ገጥመን እንደምንዘምረው አይደለም እናንተ የታገላችሁ ያላችሁት። አንዳንዴ ከኋላ ፈርዖን ከፊት የኤርትራ ባህር ይመጣና እንዳትመለሺ ሰይፍ ታጥቆ የመጣ ገዳይ ነው። ሮጠሽ እንዳታመልጪ አፍኖ የሚገድል ውሃ ይሆንባቸው። ምን ታመጣለህ የኔ ወንድም? ምንም። ምን ያማራጭ? ከበሮ አሜን። ብድግ አድርገህ ዝም ብለህ በቃ መዘመር። ያኔ እግዚአብሔር ታሪክ ይሰራል። ፈጣን መስሎ ደረሱ ያለውን መንኮራኩሩን ያስረዋል። ባለቀ ሰዓት እየደረሱ በማዳን ክብሩን መግለጥ ይወዳል። እኔ በቃ እንዲወደኛል። ድቅድቅ ጨለማዬ ላይ ጠብቆ ማብራት ይወዳል ጌታ። አለቀልኝ ያልኩበት ቀን ላይ ከች ማለትን ይወዳል። ክብር ለጌታ ይሁን። ባህሪው ነው እሱ፣ አሰራሩ ነው። አንዳንድ የኔ ሰፈር ጭንቀቶች የእሱ ክፍት የሥራ ቦታ ናቸው። ስለዚህ ስጋቶቻችሁ፣ ቻሌንጆቻችሁ የመድረሳችሁ ምልክት አይደሉም። ሰማያችሁን ጠብቆ አሜን ነው ወይ? ስለዚህ ለዳንኤል ነገረው ነው። ምን ሆነ ሲባል ሚካኤል መጣ። ከዛስ ምን አደረገው? በጸሎትና በመልስ መካከል የገባው የፋርስ መንግስት አለቃ እግዚአብሔር መታው፣ ከመሃል ወጣ። ከዛስ ልነግርህ መጣሁ አለው። በስንት ቀን የተላኩት? የዛሬ 20 ቀን። ይህንን ቀን እንዳረፍድ ያደረገኝ እንድዘገይ ያደረገኝ በመሃል የገባው ምንድን ነው? መንፈሳዊ ጦርነት ነው። ስለዚህ አንዳንድ የዘገዩባችሁ ነገሮች ላይ ጥንቃቄ አድርጉ።
ነገር በሁለት መንገድ ይዘገያል። አንደኛ ምናልባት የጠየቃችሁት ነገር ጊዜው ካልሆነ እግዚአብሔር የሚሰጣችሁ ነገር የሚጠቅማችሁ ጊዜ ላይ እንዲሆን ስለሚፈልግ ፖዝ ያደርገዋል። ያ በሚሆንበት ጊዜ ነፍሳችሁን ያጽናናታል። አሜን ነው። ያጽናናዋል። አትረበሹ፣ ሰላም አላችሁ። ጉለቱም አለ፣ እናንተ ግን ትቀጥላላችሁ። አንዳንዱ ግን ሲዝኑ ላይ ጠብቆ የሚገባ መዘግየት ዲሞኒክ ነው። ለዚህ የሚያስፈልገው ምንድን ነው? መንፈሳዊ ዓለም መስማት። ንቅት ያለ ህይወት እግዚአብሔር ይስጣችሁ። ክብር ለጌታ ይሁን። ሰው እንኳን ከሰው ጋር አብሮ በቆየ ቁጥር በአይን ይግባባል እና መቆየት መንፈሳዊ ዓለም ላይ ትግባባላችሁ። ያኔ ነገር ሲጀምር ታውቁታላችሁ። መንፈሳችሁን ማንቃት አለባችሁ። መንፈስ ከደነደነ አደጋ ውስጥ ናችሁ። የደነቆረ መንፈስ እንዲኖራችሁ አትፍቀዱ። ክብር ለጌታ ይሁን። ስንሰበስበው በሰማይ ስፍራ ተባርካችኋል። መጋደላችሁ በሰማይ ስፍራ ካሉ ርኩሳን መናፍስት ጋር ነው። ስለዚህ ይሄ ስፍራ ሁለት ነገር አለው። በረከት ርስት ዛኔ ያለው ጥቃት ሊያደርስ የሚፈልግ ደግሞ የሚያጠቃ ርስት ያለበት ቦታ ነው። ስለዚህ መንፈሳዊ ዓለማችሁ ደስታችሁም ምርኳችሁም ያለበት ብቻ ሳይሆን መንፈሳዊ ትንቅንቃችሁም ያለበት ቦታ ነው። ስለዚህ እንዴት ነው መዋጋት ያለብን? የነፍስን ዓለም ጦርነት ከመንፈሳዊ ዓለም ጦርነት ለዩ። እስካሁን የነገርኳችሁ እሱ ነው። አኩርፈ ምናምን ሆነ የመጣብን በራስ ጸባይ የመጣብን ትንቅንቅ ሰይጣን ላይ አታሳብብ። ሰይጣን የለበትም። እጁ ንጹህ ነው። አንተ ራስህ ነህ እጅ እንዳጠፋ። አሜን ነው። በቃ አኩርፈ ከሆነ ሰው የሸሸ ኩርፊያ ያቆም። አሜን ነው። ሞገደኛ ከሆነ ቃል ምሕረት ክብር ለጌታ ይሁን። አሜን። አንድ ሰው ነበር ሁሌ በቃ ስታወሩት ምን ለማለት ፈለገ? እንዲሁ እያየ ነው ብቻውን የቀረው መጫወታችን ነው። እንዲህ ሻይ ቡና ብለን መጫወታችን ነፃ ሆነ ማውራታችን ሁሌ በቃ ፍርድ ቤት ሳጥን ውስጥ እንደቆመ ሰው እነሱ ጋር ማውራት ያለ ነፃ ሆናችን። ምንም ነገር ሲወራ ከሚስትም ጋር ምን ለማለት ፈልገሽ ነው? እኛ ትዳር ፍለጋ ነው የመጣችሁ አንተ ጋር 50 አለቃ እንዲሁ ፖሊስ ጣቢያ አይደለም። አንዳንዱ ስራውን ፖሊስ ጣቢያ ነው። እቤትም ያንኑ ጸባይ ሙያ ነው የሚያስቀጥለው። ፖሊስ ጣቢያነትህ ስራ ቦታ ነው። አሜን ነው። ከ11 ሰዓት ተኩል በኋላ ከቢሮ ስትወጣ ፖሊስነትን ቢሮ አስቀምጠህ ማጋና ሚስት ጋር ና አሜን በል። ክብር ለጌታ ነው እንጂ በዛ በጥቁር ዱላ ልታዋራት አትምጣ ቤትህ። አሜን አትልም። ዛሬ ብዙ አጋንንቶች ተመተዋል። ብዙ ምስክርነት እሰማለሁ። ሃሌሉያ። ቆመን እንጸልያለን።